ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹን እንሆ። ህወሓት በሱዳን ምድር ለረጅም ጊዜ በቅጥር ተዋጊነት ሲጠቀምበት የቆየውን አርሚ 7 የተባለውን ጦር ወደ ጎንደር ለማስገባት ማቀዱ እየተነገረ ነው። በኢራን ጦር ለእስራኤል ድብቅ የጦር አውሮፕላን ማረፊያዎችን የሰጠችው ሶማሌላንድ ፕሬዝዳንቷን ወደ ኢየሩሳሌም ላከች። የዓለማችን የኤአይ እንቅስቃሴ ማዕከል በአሜሪካ ኩባንያዎች እንደሆነ ቢታመንም አጠቃላይ ኢንዱስትሪው ግን በሁለት የደቡብ ኮሪያ ኩባንያዎች እጅ መውደቁ ታውቋል። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የመጋብዛችሁ ሜሮን አለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ ህወሓት በሱዳን ምድር ለረጅም ጊዜ በቅጥር ተዋጊነት ሲጠቀምበት የቆየውን አርሚ 7 የተባለውን ጦር ወደ ጎንደር ለማስገባት ማቀዱ እየተነገረ ነው። የአብስራ ገዛኸኝ ይህ በሚስጥር የታቀደ ስምሪት ምን ይዞ ሊመጣ ይችላል የሚለውን ጉዳይ መነሻ በማድረግ የክስተቱን አስፈሪ እንድምታዎች የሚተነትን ዘገባ አዘጋጅቷል። ህወሓትም ይሁን ፌደራል መንግስት በይፋ ጦርነት ባያውጅም ጦርነት ከታወጀ ግን ቆይቷል። የፖለቲካ መምህሩ ፕሮፌሰር መረራ ጉዲና የኢትዮጵያ የፖለቲካ ጉዞና የህወሓት ሚና ባሉት የጥናት ወረቀታቸው ላይ እንዳሰፈሩት የድርጅቱ የህልውና ቀመር ሁልጊዜም ከጦርነት ድባብ ጋር የተገመደ ነው። አሁንም ያው ታሪክ ራሱን እየደገመ ይመስላል። የህወሓት ነባር ታጋይና የ1993ቱ የድርጅቱ ህንፈሽፈሽ ሰለባ ገብሩ አስራት እንደሚሉት ከሆነ ህወሓት በኢትዮጵያ ጎረቤት ሱዳን ምድር ሲያሰለጥነው የቆየውን በጀነራል አብዱል ፈታህ አልቡርሃን ስር ለሱዳን ሲዋጋ የከረመውንና አርሚ 7 የተባለውን የቅጥረኛ ኃይል በመተማ በኩል ወደ ኢትዮጵያ አስርጎ ማስገባት ጀምሯል። የመጀመሪያው የትግራይ ክልል አስተዳዳሪ ገብሩ አስራት ሲተነትኑ ይህ ኃይል ዓላማው አንድ ብቻ ነው ይላሉ። እሱም ከአብይ አህመድ አሊ መንግስት ጋር የመጨረሻውና የሙሉ አቅም ወይም ኮንቬንሽናል ጦርነት ለመግጠም የዝግጅት ምዕራፉን ማጠናቀቅ። ለመሆኑ ህወሓት ወደ ሶስተኛ ዙር የሙሉ አቅም ጦርነት እያመራ መሆኑን የሚያሳዩ የዋዜማ ትብብሮችና የጂኦፖለቲካ አሰላለፎችን ይመስላሉ። ይህንን ጥያቄ ለመመለስ የድርጅቱን የ50 ዓመታት ታሪክ ወደኋላ መለስ ብሎ መፈተሽ ግድ ይላል። የህወሓት ታሪክ ላይ በመመራመር የሚታወቁት ጆን ያንግ ፕሬዘንት ሪቮሉሽን ኢን ኢትዮጵያ በተሰኘው መጽሐፋቸው ላይ እንዳሰፈሩት ህወሓት ሁልጊዜም ትልቅ ጦርነት ከመጀመሩ በፊት የውስጥ አንድነቱን ማጥበቅና የውጭ የጥቅም አጋሮችን መፈለግ ተፈጥሯዊ ባህሪ ነው ይላሉ። ዛሬ የምናየው የሱዳን እጅና የአርሚ 7 ስምሪት በትክክልም የ1967ቱን የድርጅቱን ምስረታና የ2013ቱን የሰሜን እዝ ጥቃት ዋዜማ የሚያስታውስ የታሪክ ግልባጭ ነው። በ1967 ዓመተ ምህረት ህወሓት በደርግ ላይ ጦርነት ሲጀምር ዋዜማው በሚስጥራዊ የውጭ ግንኙነቶች የተሞላ ነበር። የወቅቱ የኤርትራ ህዝብ ነጻነት ግንባር ሻዕቢያ በአረብ ሀገራት በኩል ያገኘ የነበረውን ትጥቅና የደህንነት መረብ ለወጣቱ ህወሓት አጋርቶታል። መለስ ዜናዊ አስረስ ራሳቸው ኤርትራ ድረስ ሄደው መጽሐፍ በአያጭ ነው ወደ ደደቢት ስለመመለሳቸው ተጽፏል። እንዲህ ያለውን ታሪካቸውን ራሳቸው ህወሓቶችም ተራሮችን ያንቀጠቀጠ ትውልድ በተባለው መጽሐፍ ገጾች ውስጥ በተለይ የሙሴ ገድል የተሰኘው ትረካ ላይ አምነው በዝርዝር አስረድተውት ተስፋዬ ገብረአብ ጽፎታል። በሰሜን ምዕራብ በኩል ደግሞ ሱዳን ለህወሓት የደህንነትና የሎጂስቲክስ መተንፈሻ ነበረች። ያኔ ካርቱምና ፖርት ሱዳን የትግራይ ከተሞች ይመስሉ ነበር። የታሪክ አዙሪቱ ፈጥኖ የ46 ዓመታት ጉዞን አቋርጦ ወደ ጥቅምት 2013 ዓመተ ምህረት ያመራል። እኛንን ያሰለፍ ነው። እኛን አምኖ ነው በአላማው አምኖ ነው የተሰለፈው አማራው። ግን ከ68 ዓመት ምህረት የአማራ ጠላት ናቸው ተባለ። በኢትዮጵያ ኤርትራ ዋር በሚል የጥናት ጽሑፍ ላይ እንደተጠቀሰው ህወሓት ከመቀሌ ሆኖ በፌዴራል መንግስቱ ላይ ጥይት ከመተኮሱ በፊት የነበረው ዋዜማ ከአሁኑ ጋር ተመሳሳይ ነበር። በመቀሌ ስታዲየም ወታደራዊ ትዕይንት ማሳየት፣ የፌዴራል መንግስቱን ህጋዊነት መካድና የውስጥ የኃይል ክምችትን ማድረግ ተጠቃሾች ናቸው። የጥቅምት 24ቱ የሰሜን እዝ ጥቃት የተሰነዘረው ድርጅቱ የስትራቴጂክ የበላይነት እንዳለው ባመነበት ማግስት ነበር። ኢትዮጵያ ያጎረሰ እጇ ያጠባ ጡቷ ተነክሷል። አሁን ግን ዘመኑ ተቀይሯል። አሰላለፉም እንዲሁ ነው።
የገብሩ አስራት ትንታኔ ትኩረትን የሚስበው ለዚህ ነው። በ1967 ከኤርትራ አማጽያን ጋር በ2013 ደግሞ በራሱ ይዞታ ላይ ብቻ ተመስርቶ የነበረው ህወሓት ዛሬ በ2018 ዓ.ም ሶስተኛውን የሙሉ አቅም ጦርነት ለመክፈት የመረጠው አዲስ የባዕድ ኃይል አሰላለፍን ነው። ይኸውም በጀነራል አልቡርሃን የሚመራውና ከግብጽ ጋር ስትራቴጂካዊ ጋብቻ የፈጸመው የሱዳን ጦር ሰራዊት ሆኗል። ፎሬን ፖሊሲ የተሰኘው ዝነኛ መጽሔት በቅርቡ ባወጣው የትንታኔ ሪፖርት ላይ እንዳመላከተው በአፍሪካ ቀንድ አዲስ የኃይል ሚዛን ተፈጥሯል። የሱዳኑ የእርስ በርስ ጦርነት የህወሓትን የተረፉ ታጋዮች የገንዘብና የጥቅማጥቅም ምንጭ አድርጓቸዋል። ገብሩ አስራት ይፋ እንዳደረጉት አርሚ 7 የተባለው ኃይል በሱዳን ምድር የጦርነት ልምድ ቀስሞ አሁን በመተማ በኩል ወደ ሰሜን ጎንደርና ትግራይ አዋሳኝ መስመሮች እየፈሰሰ ይገኛል። ይህ የዋዜማ ዝግጅት ከቀደሙ ሁለት ታሪካዊ ምዕራፎች የሚለየው በሁለት ነገሮች ነው የሚሉት ተንታኞች አሉ። የአቅም ማነስና የቅጥረኝነት ባህሪ አንደኛው ነው። ድርጅቱ በፕሪቶሪያው ስምምነት መሰረት ትጥቅ መፍታት ሲገባው ይልቁንም የውጭ ኃይሎችን አጀንዳ አስፈጻሚ የሆነ ቅጥረኛ ጦር ይዞ መቅረቡ ለዚህ ሐሜት ዳርጎታል። ሁለተኛው የጂኦፖለቲካ ከበባ አካል ተደርጎ መታየቱ ነው። የኢትዮጵያ መንግስት ከኤርትራና ከሱዳን ፈጣን ኃይሎች ወይም RSF ጋር አለው የሚባለውን ስልታዊ ትስስር ለማላላት ህወሓት ራሱን ከሱዳን መደበኛ ጦርና ከካይሮ ፍላጎት ጋር ማጣበቁ ስልጣኔዋ እሱ ከበቀለበት ትግራይ ይመዘዛል የሚባልላትን ኢትዮጵያ የተሰኘችን ሀገር የከበበ የካይሮ ፈረስ አሰኝቶታል። ታዋቂው የምስራቅ አፍሪካ ጉዳዮች ተንታኝ አሌክስ ዶዌል ማስታርቤሽን በተሰኘው መጽሐፋቸው ላይ በአፍሪካው ቀንድ የሚነሱ ጦርነቶች መጀመሪያ እንጂ መጨረሻ የላቸውም ይላሉ። ህወሓት ከ1967 የደደቢት በረሃ ምስረታው እስከ 2013 የ21ኛው ክፍለ ዘመን ውጊያው አሁን ደግሞ እስከ 2018 የአርሚ 7 እና ሌሎች ኃይሎች አዲስ ስምምነት ድረስ የተጓዘበት መንገድ የሚያሳየው ድርጅቱ የሰላም አማራጮችን አሟጦ ከመጠቀም ይልቅ ወደ ጦርነት ዝግጅት መፍጠንን እንደ ብቸኛ የፖለቲካ መተንፈሻ አድርጎ መቀጠሉ ነው። የአሮጌው ድርጅት የቀድሞ ታጋይ የነበሩት አስራት ወቅታዊ ምስክርነትም ኢትዮጵያ ሌላ የጥፋት አዙሪት ውስጥ ከመግባቷ በፊት ሊሰማ የሚገባው ለልቆች የተመታ ደውልን ይመስላል። በኢራን ጦርነት ለእስራኤል ድብቅ የጦር አውሮፕላን ማረፊያዎች የሰጠችው ሶማሌላንድ ፕሬዝዳንቷን ወደ ኢየሩሳሌም ላከች። የሶማሌላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ የአሜሪካ ኢራን ስምምነት በተበሰረበት ተመሳሳይ ዕለት ኤምባሲያቸውን ለመመረቅ በታሪክ ለመጀመሪያ ጊዜ ኢየሩሳሌም ተገኝተዋል። ጽዮን ለይኩን እነዚህን ሁለት ታሪካዊ ክስተቶችና ጂኦፖለቲካውን የተመለከተ ዝርዝር ዘገባ አዘጋጅታለች። እንደ ኤሮፓውያኑ አቆጣጠር ሰኔ 14 ቀን 2026 በመካከለኛው ምስራቅና በአፍሪካ ቀንድ የፖለቲካ ታሪክ ውስጥ አዲስ ምዕራፍ የተከፈተበት ቀን ሆኖ ተመዝግቧል። በአንድ በኩል ዋሽንግተንና ቴህራን ለወራት የቆየውን የጦርነት ቀውስ የቋጨውን ይፋ የሰላም ስምምነት ወይንም ሜሞራንደም ኦፍ አንደርስታንዲንግ ሲያበስሩ፣ በተመሳሳይ ሰዓት ደግሞ የሶማሊላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ በታሪክ ለመጀመሪያ ጊዜ ኢየሩሳሌም ገብተዋል። እነዚህ ሁለት እውነቶች አጋጣሚያዊ ክስተቶች ብቻ አይደሉም። ይልቁንም የመካከለኛው ምስራቅና የአፍሪካ ቀንድን ጂኦፖለቲካ የሚያቆራኙ መስመሮች ናቸው እንጂ። እስራኤል ባልተጠበቀ አጋጣሚ በኢራን ጦርነት ዙሪያ ከአሜሪካ መገለል ቢደርስባትም የኢራንን ቀለብ ተሰፋሪዎች ለመመከት በአፍሪካ ቀንዷ ራስ ገዝ ግዛት ሶማሌላንድ ጦር ሰፈሯን በድብቅ መስርታለች። ከቀናት በፊት የአሜሪካው መገናኛ ብዙሃን CNN ጣቢያ ባስነበበው ልዩ የምርመራ ዘገባ እስራኤል ከኢራን ጋር በነበራት ጦርነት ወቅት በሶማሌላንድ በተባበሩት አረብ ኤምሬቶችና በአዘርባይጃን ውስጥ ሚስጥራዊ የወታደራዊ ይዞታዎችንና የጦር አውሮፕላኖች ማረፊያን በመጠቀም ወታደራዊ ተደራሽነቷን አስፍታ እንደነበር ይፋ አድርጓል። ድሮፕ ሳይት ኒውስ ባወጣው ሰፊ ዘገባ በበኩሉ እስራኤል ከአሜሪካ ኢራን የድርድር ቁርጥ መለያትና ከሁቲዎች ስጋት ጋር ተያይዞ በቀይ ባህር ላይ ያላትን ተሰሚነት ለማስጠበቅ በሶማሌላንድ በርበራ አካባቢ ወታደራዊና የስለላ መሰረቷን ለመጣል ጥረት እያደረገች መሆኑን አስፍሯል። ትራምፕ ከኢራን ጋር የደረሱበት ስምምነት በሁለቱ ሀገራት መካከል የነበረውን ወታደራዊ ፍጥጫ ሙሉ በሙሉ ያቆመ ነው። ስምምነቱ የአሜሪካ ባህር ኃይል በኢራን ወደቦች ላይ የጣለውን ከበባ የሚያነሳ ሲሆን በዓለም አቀፍ የነዳጅ ንግድ ውስጥ ወሳኝ የሆነውን የስትሬት ኦፍ ሆርሙዝን የባህር መስመር ከማዕቀብ ነጻ ሆኖ እንዲከፈት ይፈቅዳል። በተጨማሪም ስምምነቱ በሊባኖስና በሌሎች ግንባሮች ላይ ያሉ የተኩስ አቁሞችን ያካተተ ሲሆን ለኢራን የኒኩለር መርሃ ግብር ደግሞ የ60 ቀናት ተጨማሪ የድርድር ጊዜ ሰጥቷል። ይህ የአሜሪካ ውሳኔ በአውሮፓና በዓለም አቀፍ ገበያ ዘንድ የነዳጅ ዋጋን በማውረዱ
ተቀባይነት ቢያገኝም በእስራኤል ዘንድ ግን እንደ ዲፕሎማሲያዊ ክህደትና የደህንነት ስጋት ነው የተቆጠረው። የቴህራን መንግስት ከማዕቀብ ነጻ መውጣትና በቢሊዮኖች የሚቆጠረው የታገደ ሀብቷ መለቀቅ በዓለም ዙሪያ ያሉትን የኢራን ተላላኪ ኃይሎች እንደ ሂዝቦላና ሁቲዎችን የበለጠ ያጠናክራል የሚል ከፍተኛ ስጋት በእስራኤል አመራሮች ዘንድ መፍጠሩ እየተሰማ ነው። ዋሽንግተን ከቴህራን ጋር በዲፕሎማሲያዊ መንገድ ስትታረቅ፣ የኔታንያሁ መንግስት ደግሞ የራሱን ወታደራዊና የስለላ መረብ በአፍሪካ ቀንድ ዘርግቷል። የሶማሌላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሩ ወደ እስራኤል ያደረጉት ይፋዊ ጉብኝት ዋነኛ ዓላማ በኢየሩሳሌም የሶማሌላንድን ኤምባሲ በይፋ ለመክፈት ነው። እስራኤል በታህሳስ 2025 የሶማሌላንድን ነጻነት በይፋ የተቀበለች የመጀመሪያዋ የተባበሩት መንግስታት አባል ሀገር መሆኗ ይታወሳል። ይህ አዲስ ግንኙነት ከቀላል የዲፕሎማሲ ወዳጅነት ባለፈም ጥልቅ ወታደራዊ ሚስጥሮችን ያቀፈ ሆኗል። የቀይ ባህር አዲሱ የኃይል ሚዛን እስራኤል ሶማሌላንድን ወዳጅ እንድታደርግ የሚያስገድዳት ሆኗል። በአሜሪካ ኢራን ስምምነት ምክንያት በባብኤል መንደብ አካባቢ የሁቲዎች ተጽዕኖ ሊጨምር ስለሚችል እስራኤል በበርበራ ወደብ አቅራቢያ የምታገኘውን ወታደራዊ ይዞታ የሁቲዎችና የኢራንን የባህር ላይ እንቅስቃሴ በቀጥታ ለመቆጣጠርና ጥቃቶችን ለመመከት እድል ይሰጣታል ተብሎ ይጠበቃል። አሜሪካ እስራኤል ለሶማሌላንድ እውቅና ስትሰጥ ድጋፏን በይፋ ባታሳይም እንኳን ተቃውሟንም አላሰማችም። ለረጅም ጊዜያትም እስራኤል በሶማሌላንድ እውቅና ዙሪያ የወሰደችው እርምጃ የአሜሪካ የውስጥ ዲፕሎማሲ ውጤት እንደሆነ ሲገለጽ ሰንብቷል። ይሁንና አሜሪካ እስካሁን ሶማሌላንድን በሶማሊያ አካልነት ነው የምትቀበላት። የመካከለኛው ምስራቅ ሀያል ሀገር እስራኤል ግን ኢትዮጵያ ስምምነት በመፈረም ስሟን ያነሳችውን ሶማሌላንድን ዘላቂ አጋር በማድረግ ዓለም ልዩ ትኩረት ሰጥቶ በሚጠብቀው የአሜሪካና የኢራን የመጀመሪያ ዙር ድርድር ዕለት የሶማሌላንዱን ፕሬዝዳንት አብዱላሂን በኢየሩሳሌም ጠርታ የሶማሌላንድ ኤምባሲን በሀገሯ አስመርቃለች። የዓለማችን የኤአይ እንቅስቃሴ ማዕከል በአሜሪካ ኩባንያዎች እንደሆነ ቢታመንም አጠቃላይ ኢንዱስትሪው ግን በሁለት የደቡብ ኮሪያ ኩባንያዎች እጅ መውደቁ ታውቋል። ብዙነህ እንዳለ ዓለም አይኑን በጣለበት የኤአይ እንቅስቃሴ የደቡብ ኮሪያ የበላይነት ከየት መጣ የሚለውን ያስመለክተናል። አሜሪካ የዓለማችን የኤአይ እንቅስቃሴና ፈጠራ ዋነኛ መሪ ሀገር ናት ይባልላታል። ሀገሪቱ ግዙፍ የቴክኖሎጂ ኩባንያዎች ከፍተኛ የቴክኖሎጂ አቅም ወይም ኮምፒውተር ፓወር እና ግዙፍ የበጀት መዋለ ንዋይ በማፍሰስ በዓለም አቀፍ ደረጃ ቀዳሚ ሆና ትገኛለች። አሜሪካ ለዚህ ዘርፍ በዓመት ከ15 ቢሊዮን ዶላር በላይ ፈሰስ እንደምታደርግም መረጃዎች ያሳያሉ። ከሰሞኑ የወጡ መረጃዎች እንደሚያሳዩት ግን አሜሪካ የዓለማችን የኤአይ እንቅስቃሴ ማዕከል እንደሆነች ቢታመንም አጠቃላይ ኢንዱስትሪው ግን በሁለት የደቡብ ኮሪያ ኩባንያዎች እጅ ወድቋል እየተባለ ነው። ለዚህ ማብራሪያ የሚሰጡት ባለሙያዎች በዋናነት የሚያነሱት ከሰሜን ኮሪያ ድንበር 50 ማይልስ ርቀት ላይ በሚገኙ የደቡብ ኮሪያ በሚገኙ ፋብሪካዎች የሚመረተው ኤችቢኤም ወይም ሃይ ባንድ ዊድዝ ሚሞሪ የተባለው የሚሞሪ ቺፕ ከሌለ የኤአይ ፈጣን እንቅስቃሴ አለመሩን በመጥቀስ ነው። በዚህም የዓለማችንን 88 በመቶ የሚሆነውን የሚሞሪ ቺፕ የሚያመርቱት ሁለቱ ግዙፍ የደቡብ ኮሪያ ኩባንያዎች ናቸው። እነዚህም ኤሲኬ ሃይኒክስ የተሰኘው ኩባንያ 53 በመቶ፣ ሳምሰንግ ደግሞ 35 በመቶ ሲሆን የአሜሪካው ማይክሮን 11 በመቶ የዓለምን የኤችቢኤም ፍላጎት ያቀርባሉ። እንደ ኦፕን ኤአይ እና ጎግልን ያሉ ግዙፍ ኩባንያዎችን በመያዝ አሜሪካ በቢሊዮን የሚቆጠሩ ዶላሮችን በማፍሰስና ከፍተኛ የኤአይ ቴክኖሎጂ አቅምን በመፍጠር ተወዳዳሪ የላትም ቢባልም በከፍተኛ ሁኔታ የሚሞሪ ቺፕ ላይ ጥገኝነት ያለው ኤአይ አገሪቱ ፊቷን ወደ ደቡብ ኮሪያ እንድታዞር ያደርጋታል ይላሉ። ሳምሰንግ እና ኤስኬ ሃይኒክስ የሚያመርቱት ይህ ሚሞሪ ቺፕ አሁን እያመረቱ ያለውን ብቻ ሳይሆን በቀጣይ 2 ዓመታት የሚያመርቷቸውን ምርቶች ሙሉ በሙሉ ሸጠው መጨረሳቸው በገበያው ምን ያህል ተፈላጊ የሆኑ መምጣታቸውንም አሳይቷል። አዲስ የሃይ ባንድ ዊድዝ ሚሞሪ ፋብሪካ መገንባት ከ10 ቢሊዮን ዶላር በላይ ወጪ ይፈልጋል። እንዲሁም ሙሉ በሙሉ ስራ ለመጀመር እስከ 5 ዓመታት ይወስዳል። ስለዚህም በደቡብ ኮሪያ የሚገኙት ማዕከላት ቢቋረጡ ለዓለም አስቸጋሪ በመሆኑ ነው የደቡብ ኮሪያ ኢኮኖሚ በከፍተኛ ደረጃ እያሳደጉ የሚገኙት። በጣም አሳሳቢው ጉዳይ የፋብሪካዎቹ ቦታ ነው። ከሰሜን ኮሪያ ድንበር አቅራቢያ መገኘታቸው እነዚህን የዓለም ኤአይ የሚመግቡ ፋብሪካዎች በሙሉ የተከማቹበት በአንድ ጠባብ አካባቢ መሆኑ ነው። ሰሜን ኮሪያ በድንበሩ ላይ ግዙፍ የጦር መሳሪያዎችን ያከማቸች ሲሆን ከነዚህ መካከልም ከ180 እስከ 200 ኪሎ ሜትር መተኮስ የሚችሉ KN-09 የተባሉና ባለ 300 ሚሊ ሜትር ሮኬት ይገኙበታል። ይህ መሳሪያ ሳምሰንግ እና ኤስኬ ሃይኒክስ ያሉበትን
ፒዮንግ ቴክ በቀላሉ መምታት ይችላሉ። ለዚህም ስጋት መነሻ የሆነው ሁለቱ ሀገራት ያሉበት የፖለቲካ አለመግባባትን የሚያነሱት ተንታኞች ዘመናዊ የቺፕ ፋብሪካዎች እጅግ ረቂቅ ከመሆናቸው የተነሳ አንድ ከባድ የሚሳኤል ጥቃት ቢሰነዘርባቸው እንኳን ፋብሪካውን ሙሉ በሙሉ ያጠፈዋል። ሰሜን ኮሪያ ጥቃት የመሰንዘር እድሏ ዝቅተኛ ነው ቢባልም አጠቃላይ የዓለምን የኤአይ ወደፊት ዕጣ ፈንታ በአንድ አምባገነን መሪ እጅ ላይ መውደቁ ዓለምን ስጋት ላይ ጥሎታል። ይህ ታሪክ የኤአይ አብዮት ከሚታየው በላይ በጣም የተወሳሰበ መሆኑንም ያሳያል። የዓለም የቴክኖሎጂ ወደፊት ዕጣ ፈንታ በአንዲት ሀገርና በጥቂት ኩባንያዎች ላይ መመስረቱ ለዓለም ኢኮኖሚና ለቴክኖሎጂው ዘርፍ ከፍተኛ ስጋት መሆኑን ያነሳሉ። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎችን ይስሐቅ እንድሪስ እንደሚከተለው ያቀርባቸዋል። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። በሁሉም ምርጫ ጣቢያዎች በቂ ታዛቢ ማሰማራት ያልቻሉት በትራንስፖርት እጥረት እንደሆነ ፓርቲዎች ገለጹ። በሰባተኛው ጠቅላላ ምርጫ ለመምረጥ ከተፎካከሩ የፖለቲካ ፓርቲዎች መካከል ትብብር ለኢትዮጵያ እንዲሁም ነጻነትና እኩልነት ፓርቲዎች እጩዎቻቸውን ባስመዘገቡባቸው በሁሉም ምርጫ ጣቢያዎች ታዛቢዎችን ማቅረብ ያልቻሉበትን ምክንያት ገልጸዋል። ፓርቲዎቹ በበጀትና በትራንስፖርት እጥረት ምክንያት በተፎካከሩበት የምርጫ ክልል ስፋትና ብዛት ልክ ታዛቢዎች ማቅረብ አልቻልንም ሲሉም ጠቁመዋል። የአራት የፖለቲካ ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት የህዝብ ግንኙነት አስተባባሪ የሆኑት አቶ ታጠቅ አሰፋ ፓርቲያቸው ለፉክክር በቀረበበት አብዛኞቹ ምርጫ ጣቢያዎች የራሱን ታዛቢዎች ማስቀመጡን አስታውሰዋል። የትራንስፖርት እንቅስቃሴ ውስን መሆን የተወሰኑ ጣቢያዎች ላይ ታዛቢዎች እንዳያሰማሩ እንቅፋት መፍጠሩንም ነው ያነሱት። አክለውም በአንዳንድ ጣቢያዎች ታዛቢዎች በትንንሽ ምክንያቶች ለመታዘብ እንዳይቀመጡ መከልከላቸውን ጠቅሰዋል። አቶ ታጠቅ ትንንሽ ሲሉ ከገለጿቸው ምክንያቶች መካከል ታዛቢው መታወቂያው ላይ ያለው ስም በጉልህ አይነበብም የሚል እንደሚገኝበትም ጠቅሰዋል። የነጻነትና እኩልነት ፓርቲ የህዝብ ግንኙነት ኃላፊ ወይዘሮ ነቢያ መሐመድ በበኩላቸው የትራንስፖርት ችግር በቂ ታዛቢዎችን ለማሰማራት እንቅፋት ሆኗል ሲሉ ተናግረዋል። ፓርቲያቸው ከምርጫ ቦርድ በተሰጠ አቅጣጫ መሰረት ታዛቢዎችን ለማቅረብ ጥረት ስለማድረጉም ነው የተናገሩት። ወይዘሮ ነቢያ አክለውም የታዛቢዎች መታወቂያ ዝግጅትና ስርጭት ጊዜ አጭር መሆኑ ለችግሩ አስተዋጽኦ ማድረጉን አመልክተዋል። ምርጫ ቦርድ ተጨማሪ 9.7 ቢሊዮን ብር በጀት እንደሚያስፈልገው ቢጠይቅም ለቦርዱ የተመደበው 402.8 ሚሊዮን ብር ብቻ መሆኑ ተዘገበ። ቋሚ ኮሚቴው ከኢትዮጵያ ብሔራዊ ምርጫ ቦርድ የስራ ኃላፊዎች ጋር በነበረው ውይይት የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ቦርዱ ለሀገራዊ ምርጫው ከአጋር ድርጅቶች የጠበቀውን ገንዘብ አለማግኘቱን እንዲሁም ለ2018 ዓ.ም ከመንግስት ከተመደበለት 10.8 ቢሊዮን ብር አብዛኛው በቅድመ ምርጫ ስራ ላይ መዋሉን ጠቅሰው ተጨማሪ 9.7 ቢሊዮን ብር እንደሚያስፈልግ ጥያቄ አቅርበው እንደነበር ይታወሳል። ይሁን እንጂ ገንዘብ ሚኒስቴር ለፓርላማው ባቀረበው የበጀት ሰነድ ላይ ለቦርዱ የተመደበው 402.8 ሚሊዮን ብር ብቻ መሆኑን ሪፖርተር ዘግቧል። ለቦርዱ የተመደበለት 402.8 ሚሊዮን ብር በጀት ለስራ አመራርና አስተዳደር ድጋፍና አገልግሎት ለመስጠት፣ ለምርጫ ኦፕሬሽን፣ ነጻ ፍትሐዊና ሰላማዊ ምርጫ ለማካሄድ፣ ለፖለቲካ ፓርቲ ጉዳዮች፣ ከባለድርሻ አካላትና መራጮች ግንዛቤና ተሳትፎ ለማካሄድ የሚውል መሆኑ በበጀት ማብራሪያው ላይ ሰፍሯል። የቦርዱ ሰብሳቢ በግንቦት ወር ከፓርላማው የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ጋር በነበራቸው ውይይት በጀቱን የጠየቁት በዋነኝነት ለሰባተኛው ሀገራዊ ምርጫ የተመደበው ገንዘብ በቂ ባለመሆኑ በምርጫው ወቅትና በምርጫው ማግስት በሚኖሩ ተግባራትና በተለያዩ ምክንያቶች ምርጫ ሳይካሄድ በሚቀርባቸው አካባቢዎች ምርጫ ለማካሄድ ታስበው መሆኑን ተናግረው ነበር። የሰነበተና ትኩስ ሽፍታ በህዝብ ፊት አንሶ ይታያል አሉ ፕሬዝዳንት ታዬ አጽቀሥላሴ። ጠቅላላ ምርጫው ያሳየን ታላቅ ቁም ነገር ቢኖር ሀገር ግንባታ በደመነፍስ የሚመራ አለመሆኑን ነው ሲሉም ገልጸዋል። ይህ ሀገራዊ ምርጫ ሂደት የሚያመላክተን ታላቅ ቁም ነገር ቢኖር የሀገር ግንባታም ሆነ ፖለቲካ በደመ ነፍስና በስሜት ከቶውንም የማይመራ መሆኑ። ኢሞሽን፣ ስሜት፣ ቪስራል ሪያክሽን አይደለም የሀገር ፖለቲካ የሚመራው፣ በጭምትነት፣ በአስተዋይነት፣ አርቆ በማሰብ። የኢትዮጵያ ሲቪል ማህበራት ድርጅቶች ምክር ቤት ሰባተኛው ሀገራዊ ምርጫ መጠናቀቁን አስመልክቶ የምስጋናና የእውቅና መርሃ ግብሩን ቅዳሜ ሰኔ 6 ቀን 2018 ዓ.ም አካሂደዋል። በመርሃ ግብሩ ላይ የተገኙት የኢፌዴሪ ፕሬዝደንት ታዬ አጽቀሥላሴ በጠቅላላ ምርጫው ሚሊዮኖች ለምን ተመዘገቡ ብሎ መጠየቅ ያስፈልጋል ያሉ ሲሆን
ቀጠል አድርገውም የተመዘገብነውም ሆነ የመረጥነው ሀገራችንን ስለምንወድ የኢትዮጵያ ዕጣ ፈንታ በእጃችን እንደሚወሰን ለማሳየትም ነው ብለዋል። ጠቅላላ ምርጫው ያሳየን ታላቅ ቁም ነገር ቢኖር ሀገር ግንባታ በደመነፍስ የሚመራ ለመሆኑን ነው ሲሉ ገልጸው ምርጫው የማሰብ አቅማችንንና ኢትዮጵያዊ ስክነትን ነው ያጎላው ሲሉም ተደምጠዋል። ፕሬዝደንቱ በመድረኩ ላይ በስም ያልጠሯቸው ነገር ግን የሰነበተና ትኩስ ሽፍታ ሲሉ የገለጿቸውን አካላት በህዝብ ፊት አንሰው ይታያሉ ሲሉ አክለዋል። ይህ ምርጫ የገለጠልን ዘላቂ እውነት አለ። በዲሞክራሲ ልምምድ ለመቆየት የመረጠ ህዝብ የፖለቲካ ብስለቱ ያድጋል፣ ይመነደጋል። በአንጻሩ ደግሞ በኃይልና በነውጥ ለመንጎድ በሀገር ላይ የሸፈተ የሰነበተም ትኩስም ሽፍታ ከዚህ ከፍታ እጅግ አንሶና ወርዶ ይታያል በህዝብ ፊት። በመጨረሻም ለሀገር አቀፍ ምርጫው አስተዋጽኦ ላበረከቱ አካላት ሁሉ ምስጋናቸውን አቅርበዋል። የኢትዮጵያ ሲቪል ማህበራት ድርጅቶች ምክር ቤት ፕሬዝደንት አህመድ ሁሴን በበኩላቸው ምርጫ መጨረሻ ሳይሆን የአዲስ ምዕራፍ መጀመሪያ ነው ያሉ ሲሆን በሂደቱ አስተዋጽኦ ያበረከቱትን ሁሉ አመስግነዋል። በመድረኩ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት፣ ፊልድ ማርሻል ብርሃኑ ጁላ፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ እንዲሁም ሌሎች ከፍተኛ የመንግስት ባለስልጣናትና የፖለቲካ ፓርቲዎች አመራሮች ተገኝተዋል። አሜሪካና ኢራን ከ3 ወራት በላይ የዘለቀውን ጦርነት ለማስቆም የሚያስችል ስምምነት ላይ መድረሳቸውን አስታወቁ። ስምምነቱ ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚደረጉ ወታደራዊ ዘመቻዎች በአስቸኳይና በቋሚነት እንዲቆሙ የሚያዝ ሲሆን ይፋዊ የሰላም ስምምነት የፊርማ ስነ ስርዓቱ በቀጣይ አርብ በስዊዘርላንድ ጄኔቫ እንደሚከናወን ይጠበቃል። ስነ ፀሐይ ተስፋ ተጨማሪ አላት። U.S. and Iranian officials said Sunday that they've agreed on a framework to end months of war, reopen the Strait of Hormuz, አሜሪካና ኢራን ላለፉት 3 ወራት ያካሄዱትን ጦርነት ሙሉ በሙሉ ለማቆም የሚያስችላቸው የሰላም ስምምነት ከፍተኛ የዲፕሎማሲ ንግግሮች ከተደረጉ በኋላ የመጨረሻ ሰነድ ላይ መድረሱ ታውቋል። ስምምነቱ ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚደረጉ ወታደራዊ ዘመቻዎች በአስቸኳይና በቋሚነት እንዲቆሙ የሚያዝ ሲሆን ይፋዊ የሰላም ስምምነት የፊርማ ስነ ስርዓቱ በቀጣዩ አርብ በስዊዘርላንድ ጄኔቫ እንደሚከናወን ይጠበቃል። ይህ ስምምነትም እስራኤልን ከጨዋታ ውጭ እንዳደረገ በሰፊው እየተነሳ ይገኛል። ትራምፕ ስምምነቱን ተከትለው በዓለም አቀፍ ንግድ ላይ ከፍተኛ ቀውስ ፈጥሮ የነበረው የአሜሪካ ባህር ኃይል ዘግቶት የቆየውን የኢራን ወደብ እንዲከፈት ያዘዙ ሲሆን መርከቦችም ያለምንም ክፍያ በወሽመጡ መጓዝ እንዲጀምሩ ተናግረዋል። የዓለም መርከቦች ወይ ሞተራችሁን አስነሱ፣ ነዳጅ መፍሰሱን ይቀጥል ሲሉ በማህበራዊ ትስስር ገጻቸው መልእክት አስተላልፈዋል። በአሜሪካ እግድ ላይ ያለ 25 ቢሊዮን ዶላር የሚገመት የኢራን ሀብት በተለያዩ ጊዜያት እንድትለቅ ከስምምነትም ተደርሷል። ከዚህ ቀደም ኢራን አልደራደርበትም ያለችው የኒውክሌር ጉዳይ ሲሆን አሁን ግን ስምምነቱ ከተፈረመ በኋላ ለ60 ቀናት የሚቆይ የቴክኒክ ድርድር የሚጀመር ሲሆን በዚህ ጊዜ ውስጥ ኢራን የኒውክሌር መርሃ ግብሯን አሁን ባለው ይዞታ እንድታቆይና ዩራኒየም እንዳታበለጽግ የኒውክሌር ቁሳቁሶችን ከሀገር የማስወጣት ወይም የማውደም ሂደት ላይ ውይይት ይደረጋልም ተብሏል። የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤን ጋቪር ይህ ስምምነት እስራኤልን እንደማይገዛ ሀገሪቱ ነጻና ሉዓላዊ እንደሆነች ገልጸው ሚኒስትሩ እስራኤል የዚህ ስምምነት አካል አለመሆኗንና ስምምነቱ የሀገሪቱን ደህንነት እንደማያስጠብቅ በማንሳት ተናግረዋል። ስምምነቱ ይፋ መደረጉን ተከትሎ የነዳጅ ዋጋ በዓለም አቀፍ ገበያ ላይ ከ4 በመቶ በላይ ቅናሽን አሳይቷል። ክብራትና ክብራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾች በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ክቡራን ተመልካቾቻችን የዓለም ዋንጫ የምድብ ጨዋታዎችን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። 3 ኢትዮጵያውያን ስራ ፈጣሪዎች የ2026 የአፍሪካ ቢዝነስ ሂሮስ ምርጥ 100 ዝርዝር ውስጥ መካተታቸው ተገለጸ። ከ54 የአፍሪካ ሀገራት የተውጣጡ ከ24000 በላይ ተወዳዳሪዎች በተሳተፉበትና ከፍተኛ ፉክክር በታየበት መድረክ 3 ኢትዮጵያውያን ስራ ፈጣሪዎች የ2026 የአፍሪካ ቢዝነስ ሂሮስ ምርጥ 100 ዝርዝር ውስጥ መካተታቸው ታውቋል። ኤፍራታ ይብስራለም ተጨማሪ አላት።
እንደ ኢሮፒያን አቆጣጠር በ2018 ጃክማ በአፍሪካ ያደረጉትን ጉብኝት ተከትሎ የተጀመረው የአፍሪካ ቢዝነስ ሄሮ ፕሮግራም 100 አፍሪካውያን ስራ ፈጣሪዎችን ለመለየት ለማሰልጠንና ወሳኝ የሆነ የገንዘብ ድጋፍ ለማድረግ ባለፉት 10 ዓመታት ውስጥ $10 ሚሊዮን መድቧል። በዘንድሮው የ2026 የአፍሪካ ቢዝነስ ሄሮ ውድድር ደግሞ 3 ኢትዮጵያውያን ስራ ፈጣሪዎች ምርጥ 100 ዝርዝር ውስጥ መካተታቸውን ታውቋል። ኢትዮጵያውያኖቹ ምርጥ 100ዎቹ ውስጥ የተካተቱት ከሁሉም 54 የአፍሪካ ሀገራት የተውጣጡ ከ4000 በላይ ተወዳዳሪዎች በተሳተፉበትና ከፍተኛ ፉክክር በታየበት መድረክ ነው። ከስራ ፈጣሪዎቹ መካከል የኢንግል ላዮን ግሩፕ ወይም ኢንግል ላዮን ግሩፕ መስራችና ዋና ስራ አስፈጻሚ የሆኑት አቶ በሱ ፍቃድ ጌታቸው አማረም ይገኙበታል። አቶ በሱ ፍቃድ ባለፉት 10 ዓመታት ውስጥ ተቋሙን ከኢንግል ላዮን ሲስተም ቴክኖሎጂ ኃላፊነት የተወሰደ የግል ማህበር ወይም ኢንግል ላዮን ሲስተም ቴክኖሎጂ ፒኤልሲ ወደ ትልቅ ተቋም ያሳደጉ ሲሆን በአሁኑ ወቅት ድርጅቱ ወደ ተለያዩ የቴክኖሎጂ ዘርፎች ማለትም የፊንቴክ ወይም የፋይናንስ ቴክኖሎጂ፣ ዲጂታል ባንኪንግ እና ሌሎች ይዘቶችንም አስፋፍቷል። ከአቶ በሱ ፍቃድ በተጨማሪ የቻፓ መስራችና ዋና ስራ አስፈጻሚ ናይል ኃይለ ማርያም እንዲሁም በአህጉሪቱ የባዮቴክኖሎጂ ዘርፍ አዳዲስ ፈጠራዎችን እያስታወቀ የሚገኘው የኢተር ባዮቴክ መስራችና ዋና ስራ አስፈጻሚ ሳምሶን ፈንታያም ይገኙበታል። ዓለም አቀፍ የዳኞች ዝርዝር ወደ ምርጥ 20 ግማሽ ፍጻሜ ተወዳዳሪዎቹ ለማጠብ የተዘጋጀ መሆኑን ተገልጾ የስራ ፈጠራ ውድድሩ አሁን ላይ የጠነከረ መምጣቱን ነው የተገለጸው። በመጪው ነሐሴ ወር 3 ኢትዮጵያውያንና ሌሎች የፈጠራ ባለቤቶችን ጨምሮ የንግድ ስራዎቻቸውን ለዳኞች ለማቅረብ ወደ ናይሮቢ ኬንያ ያመራሉ ተብሏል። ዋነኛ ግባቸው በምርጥ 10 እጩዎች ከመግባት ባሻገር ዓለም አቀፍ እውቅናና ጥንካሬ ያለው የንግድ ስልጠና ማግኘት እንዲሁም $1.5 ሚሊዮን ሽልማት የየራሳቸው ድርሻ ለመውሰድ መሆኑን ካፒታል ጋዜጣ ዘግቧል። የረጅም ዘመን የባህል ሙዚቃ አምባሳደሩ ድምፃዊ ሰማይን በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማይን በለው የተለያዩ ባህላዊና ሌሎች ይዘት ያሏቸው የሙዚቃ ስራዎችን ለአድማጭ ተመልካች አበርክቷል። ከስራዎቹም ደቦት እንስራ፣ እረ ምኑን ሰጠሽ፣ እረ ባላገር ተጠቃሽ ናቸው። የኢትዮጵያ ባህል ወግና ታሪክ የሚያንጸባርቁ በርካታ የሙዚቃ ስራዎችን ለአድማጮች ያበረከተው ድምፃዊ ሰማይን በለው በሙዚቃዊ ኢንዱስትሪ ውስጥ የራሱን ደማቅ አሻራ ጥሎ ማለፍ የቻለ ከያኒ ነበር። ድምፃዊ ሰማይን በለው የባላገር ፍቅር ቲያትር ላይም በተዋናይነት ተሳትፏል። ድምፃዊ ሰማይን በለው ባለትዳርና የ4 ልጆች አባት እንደነበረ ከቤተሰቦቹ የተገኘው መረጃ ያመላክታል። አርትስት ቴሌቪዥን በድምፃዊ ህልፈት የተሰማውን ሀዘን እየገለጸ ለቤተሰቦቹ፣ ለወዳጅና ዘመዶቹ፣ ለአድናቂዎቹ መጽናናትን ይመኛል። ከደሴ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማጓጓዣ አውቶቡስ ላይ በደረሰ አደጋ 31 ተሳፋሪዎች ህይወታቸው ማለፉን የኮምቦልቻ አስተዳደር ፖሊስ መንገድ ትራፊክ ደህንነትና ቁጥጥር ባለስልጣን ለአፍሪካን ሬኔሳንስ ቴሌቪዥን ገለጸ። ከባዱ ደሴ ዝርዝሩን አዘጋጅቶታል። ከደሴ ወደ አዲስ አበባ 60 ሰዎችን ጭኖ ሲጓዝ የነበረ የህዝብ ማጓጓዣ ተሽከርካሪ ከመንገድ ወጥቶ ገደል ውስጥ በመግባቱ በደረሰ አደጋ 31 ሰዎች መሞታቸውንና 29 ሰዎች ላይ ደግሞ ቀላልና ከባድ ጉዳት ደርሶባቸዋል። አደጋው የደረሰው ዛሬ ሰኔ 8 ቀን 2018 ዓ.ም 12 ሰዓት ተኩል አካባቢ በደሴና በኮምቦልቻ ከተሞች መካከል በሚገኘው ሀረጎ መንገድ ላይ መሆኑን የኮምቦልቻ አስተዳደር ፖሊስ መንገድ ትራፊክ ደህንነትና ቁጥጥር ባለስልጣን ቢሮ ለአፍሪካን ሬኔሳንስ ቴሌቪዥን ያሳወቀ ሲሆን ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ያነጋገራቸው በኮምቦልቻ አስተዳደር ፖሊስ መንገድ ትራፊክ ደህንነትና ቁጥጥር ባለስልጣን ቢሮ ዋና ክፍል ኃላፊ የሆኑት ኮማንደር ብርሃኑ ተሾመ እንዳሉት የሰሌዳ ቁጥሩ S07098 የሆነ የህዝብ ማጓጓዣ አውቶቡስ መንገድ ስቶ ሀረጎ ከተባለ ቦታ ላይ 170 ሜትር ጥልቀት ጉድጓድ ውስጥ ገብቶ 31 ሰዎች መሞታቸውንና 29 ሰዎች ላይ ደግሞ ጉዳት መድረሱን ተናግረዋል። በዛሬ ማለዳ ሙሉ ሰዎችን አሳፍሮ ከደሴ ወደ አዲስ አበባ በመጓዝ ላይ እያለ ሀረጎ ልዩ ስሙ ኤስ መንገድ ከሚባለው አካባቢ ላይ ሲደርስ ለጊዜ አደጋውን መንስኤ ባላወቅነው ሁኔታ 170 ሜትር ጥልቀት ካለው ገደል ውስጥ የገባበት ሁኔታ ነው ያለው። በዚህም አደጋ ያው በዛሬው ዕለት 31 ሰዎች የሞቱበት ሁኔታ ነው ያለው። ቀሪዎቹ 29ቱ ደግሞ ቀላልና ከባድ ጉዳት ደርሶባቸዋል። ከአሁን በፊት አካባቢው ላይ እንደዚህ አይነት አስከፊ የትራፊክ አደጋ ደርሶ ያውቅም ያሉት ኮማንደር ብርሃኑ አክለውም የአደጋው መንስኤ እስካሁን አለመታወቁን እና መንስኤውን ለማወቅ ቢሮ በማጣራት ላይ እንደሚገኝ ገልጸዋል። በደሴ ሪፈራል ሆስፒታልና በኮምቦልቻ ጠቅላላ ሆስፒታል ገብተዋል። አስክሬኑም እንደዚሁ ዶክተር ተመርሮ ተገቢ የተፈጸመበት ሁኔታ ነው ያለው። ሌሎችም ሕክምና በመረዳት ላይ ያሉበት ሁኔታ ነው ያለው። የአደጋውን መንስኤ ለጊዜው አላወቅነውም። በምርመራ ላይ ነን። ምርመራችን እንዳጠናቀቅን የምንገልጽ ይሆናል። ይህን አይነት መሰል አደጋ
በእኛ አካባቢ ደርሶ አያውቅም። ከዚህ በፊት በዚህ አካባቢ ለደረሰ አደጋ እንዳስዚ ነው ገደል የገባው። ከዛ በተረፈ ግን ልክ እንደዚህ አይነት አስጠቃቂና አስከፊ አደጋ ደርሶ የሚያውቅበት ሁኔታ የለም። እንደዚህ አይነት አስከፊ አደጋ በእኔ በኩል ያየሁት 2004 ዓመተ ምህረት በደሴ ዙሪያ አዴ ትምህርት ቤት አካባቢ ነው እንደዚህ የህዝብ ማመላለሻ ተሽከርካሪ ተገልብጦ ከባድ አደጋ ደርሶ ያየሁት የዛ ጊዜ ነው እንጂ በዛ አካባቢ እኔ በቆይታ ዘመኔ እንደዚህ አይነት አስከፊ አደጋ ደርሶ የሚያውቁበት ሁኔታ የለም። ከአደጋው የተረፉትን ተሳፋሪዎች በአቅራቢያው ወደሚገኘው ደሴ ሪፈራል ሆስፒታል እና ወደ ኮምቦልቻ አጠቃላይ ሆስፒታል ተወስዶ በሕክምና ላይ እንደሚገኙም ተናግረዋል። አሽከርካሪዎች መንገድ ከመጀመራቸው በፊት መኪናቸውን በመፈተሽ የተሳፋሪዎችን ምቾትና ደህንነት መጠበቅ እንዳለባቸው ኮማንደሩ ያሳሰቡ ሲሆን ቅድመ ጥንቃቄ የማያደርጉ ከሆነ ግን በህይወትና በንብረት ላይ ጉዳት ያስከትላል ብለዋል። ለወደፊት አሽከርካሪዎች አደጋ ያልተጠበቀና በድንገት የሚከሰት ስለሆነ ቅድመ ጥንቃቄ በማድረግ አደጋውን ማስቀረት እንደሚቻል ገልጸው መሰል ችግሮች እንዳይከሰቱ የትራፊክ ህጎችን ማክበር እንደሚገባ መልእክት አስተላልፈዋል። ክቡራን ተመልካቾቻችን በቀጣይ የምናመራው የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዞ ይጠብቃቸዋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ተመልካቾቻችን። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ወደ ቀዳሚው መረጃችን ስናመራ የኢትዮጵያ አትሌቲክስ ፌዴሬሽን አንደኛውን የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ውድድር በባህር ዳር ከተማ በድምቀት አከናወነ። ከ100 በላይ አትሌቶችን ያሳተፈውና ብርቱ ፉክክር የተካሄደበት ውድድሩ በስኬት መጠናቀቁም ተገልጿል። ዝርዝር አለን። የኢትዮጵያ አትሌቲክስ ፌዴሬሽን በውድድር ዓመቱ በእቅድ ከያዛቸውና ትኩረት ከሰጣቸው ዋና ዋና መርሃ ግብሮች መካከል በየከተማው የሚደረጉት የ10 ኪሎ ሜትር የጎዳና ላይ ውድድሮች በግንባር ቀደምነት ይጠቀሳሉ። እነዚህ ውድድሮች በአገሪቱ የተለያዩ አካባቢዎች ስፖርቱን ለማስፋፋትና አዳዲስ ተተኪ አትሌቶችን ለማፍራት አልመው የተዘጋጁ መሆናቸውን ፌዴሬሽኑ አስቀድሞ ገልጿል። ፌዴሬሽኑ በዚህ ዓመት ብቻ በ3 የተለያዩ ክልሎች ውድድሩን ማድረስ የቻለ ሲሆን ከዚህ ቀደም በትግራይ ብሔራዊ ክልላዊ መንግስት መዲና መቀለ ከተማና በሲዳማ ብሔራዊ ክልላዊ መንግስት መዲና በሆነችው ሐዋሳ ከተማ በተሳካ ሁኔታ ማከናወኑ ይታወሳል። አሁን ደግሞ ውድድሩ 3ኛ መዳረሻውን በማድረግ የበርካታ ቱሪስቶች መዳረሻና የአማራ ብሔራዊ ክልላዊ መንግስት መናገሻ በሆነችው ባህር ዳር ከተማ የ10 ኪሎ ሜትር የጎዳና ላይ ውድድሩንም በድምቀት አከናውነዋል። ከ100 በላይ አንጋፋና ወጣት አትሌቶችን ባሳተፈው በዚህ 10 ኪሎ ሜትር ውድድር ላይ በሁለቱም ጾታዎች ከፍተኛ ፉክክርም ታይቶበታል። በወንዶች መካከል በተደረገውና እጅግ ተመጣጣኝ ፉክክር በታየበት መርሃ ግብር የአማራ ማረሚያ ክለብ አትሌቶችም የበላይነታቸውን ማሳየት ችለዋል። አትሌት ጀማል ይመር ከአማራ ማረሚያ የወርቅ ሜዳሊያውን ሲወስድ፣ አትሌት ሀብታሙ ብርሃኑ ከዳባት፣ አትሌት ያየሰው ጎላ ከአማራ ማረሚያ ተከታዮችን ደረጃዎችም ይዘው አጠናቀዋል። በሴቶች ውድድር ደግሞ የኢትዮጵያ ንግድ ባንክ ስፖርት ክለብ ፍጹም የበላይነቱን ያረጋገጠበትንና ከአንደኛ እስከ 4ኛ ደረጃ ያለውን ብቸኝነት የተቆጣጠረበትንም ውድድር አሳልፈዋል። አትሌት ጉዴ ከፍ ያለው ከኢትዮጵያ ንግድ ባንክ ወርቁን ስታጠልቅ የቡድን አጋሮቿ አትሌት አበዙ ከበደና አትሌት እናትነሽ ውለታው ተከታትለው በመግባት ቀሪዎችን ደረጃዎችን በመያዝ አጠናቀዋል። በድምቀት ፍጻሜውን ባገኘው በዚህ አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ውድድር ኢትዮጵያ ንግድ ባንክ በሁለቱም ጾታዎች በሰበሰበው ከፍተኛ ነጥብ የአጠቃላይ አሸናፊ በመሆን የተዘጋጁትን ሁለቱንም ዋንጫዎች የግሉ ማድረግ ችለዋል። በዚህ ታላቅ ስፖርታዊ መድረክ ላይ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ኮማንደር ስለሺ ስህንን ጨምሮ የፌዴሬሽኑ ከፍተኛ የስራ ኃላፊዎችና በርካታ ቁጥር ያላቸው የባህር ዳር ከተማ ነዋሪዎች በነቂስ በመውጣት ውድድሩን በደማቅ ሁኔታም አጅበውታል። በመድረኩ ላይ በክብር እንግድነት የተገኙት የባህር ዳር ከተማ ተቀዳሚ ከንቲባ አቶ ጎሹ እንዳለማው ባደረጉት የመክፈቻ ንግግር የውድድሩን ትርጉም ሲያስረዱ ይህ ውድድር ባህር ዳር ከተማ ፍጹም ሰላማዊ ከተማ መሆኗን ያረጋገጠችበት መሆኑንም ገልጸዋል። ከንቲባው አክለውም ባህር ዳርን
በቀጣይ በከተማዋ ግንባታው እየተጠናቀቀ የሚገኘውን ዓለም አቀፍ ስታዲየሟን በቅርቡ ለአገልግሎት ክፍት በማድረግ የበርካታ ትላልቅ ስፖርታዊ ውድድሮችና እውነቶች መናገሻ ለማድረግ እንደሚሰሩም ቃል ገብተዋል። የፌዴሬሽኑ ፕሬዝዳንት ኮማንደር አትሌት ስለሺ ስህንም በበኩላቸው የውድድሩ ዋና ዓላማ ተተኪና ወጣት አትሌቶችን ማበረታታት፣ መሸለምና ወደ አደባባይ ማውጣት መሆኑን ገልጸው የባህር ዳር ውድድርም ይህንን ዓላማ ባሳካ መልኩ መጠናቀቁን ከመገናኛ ብዙሃን ጋር በነበራቸው ቆይታም አረጋግጠዋል። ውድድሩን በከፍተኛ ብቃትና ጥራት አስተናግዳ እንግዶቿን በሰላም የሸኘችው ውቢቷ ባህር ዳር ከተማ በቀጣይም መሰል ሀገራዊና አህጉራዊ ስፖርታዊ ድግሶችን በላቀ ደረጃ ለማስተናገድ የሚያስችል ቁመናና ዝግጁነት ላይ እንደምትገኝም ያስመሰከረችበት አጋጣሚ ሆኖ አልፈዋል። ኔጌሌ አርሲ በዋንጫ ፉክክር ውስጥ የሚቆይበትን ወሳኝ ድል አስመዘገበ። በሲቢ የኢትዮጵያ ፕሪሚየር ሊግ የ35ኛ ሳምንት ጨዋታ ኔጌሌ አርሲ ሐዋሳ ከተማን 2-1 በሆነ ውጤት በማሸነፍ በዋንጫ ፉክክር ውስጥ መቆየቱን አረጋግጧል። ከብሔራዊ ቡድን የወዳጅነት ጨዋታ እረፍት በኋላ የተመለሰው ሊጉ በትላንትናው ዕለት ሲጀምር የሊጉ መሪ ሲዳማ ቡናና ቅዱስ ጊዮርጊስ ማሸነፋቸውም ይታወሳል። ዛሬ በአዲስ አበባ ስቴዲየም በተደረገው የኔጌሌ አርሲና የሐዋሳ ከተማ ጨዋታ አለኝታ ማርቆስና ሮቦት ሰላሎ ለሰጎኖቹ የማሸነፊያ ግቦችን ሲያስቆጥሩ ጌታነህ ከበደ ሐዋሳ ከተማን ከሽንፈት ያልታደገች ብቸኛ ግብም አስቆጥሯል። ውጤቱን ተከትሎ የዋንጫ ፉክክሩ ለተጨማሪ ሳምንት የሚቀጥል ሲሆን በ36ኛ ሳምንት መሪው ሲዳማ ቡናን የሚገጥመው ኔጌሌ አርሲ በ56 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ሊጉን በ8 ነጥብ ልዩነት እየመራ የሚገኘው ሲዳማ ቡና በቀጣይ ጨዋታው አቻ መውጣት የሚችል ከሆነ በታሪኩ ለመጀመሪያ ጊዜም የኢትዮጵያ ፕሪሚየር ሊግ ዋንጫን የግሉ ማድረግ የሚችል ይሆናል። አምስተኛ ቀኑ ላይ የደረሰው የ2026 የዓለም ዋንጫ የምድብ የመጀመሪያ ዙር ጨዋታዎች ዛሬም ቀጥለው ሲደረጉ በዓለም ዋንጫው መድረክ ለመጀመሪያ ጊዜ የምትሳተፈው ኬፕ ቨርዴ ጠንካራዋን ስፔንን ትገጥማለች። በሌላ በኩል ደግሞ ቤልጂየም ከግብፅ ጋርም የሚያደርጉት ጨዋታ በጉጉት ይጠበቃል። ጌታውን አበበ በዝርዝር ተመልክቶታል። በታሪክ ለመጀመሪያ ጊዜ በሶስት ሀገራት በጣምራ እየተስተናገደ የሚገኘው የ26ቱ ዓለም ዋንጫ አምስተኛ ቀኑ ላይ ሲደርስ በሜዳ ላይ ፉክክርም ሆነ በአዳዲስ የአሰራር ለውጦች በመላው የእግር ኳስ አፍቃሪ ዘንድ እያነጋገረ ቀጥሏል። በዘንድሮ ዓለም ዋንጫ ተሳታፊ ሀገራቱ ወደ 48 ከማደጋቸውን ባሻገር በተለይ ፊፋ የተጫዋቾችን ደህንነት ለመጠበቅ በሚል ያስተዋወቀው የጨዋታ መሃል የውሃ እረፍት ከፍተኛ ትችትና አወዛጋቢ የውጤት መለዋወጥ እያስከተለ ይገኛል። በርካታ የስፖርት ተንታኞች ይህ አሰራር ከተጫዋቾች ጤንነት ይልቅ ለታላላቅ የቴሌቪዥን ጣቢያዎች ማስታወቂያ ማስተላለፊያና ለፊፋ ተጨማሪ የገቢ ማስገኛ መንገድ ሆኖ እያገለገለ መሆኑን አንስተዋል። ፊፋ በየጨዋታው መሃል ከሚሰጡት የ30 ሰከንድ ማስታወቂያዎች ብቻ ከ200,000 እስከ 700,000 ዶላር የሚያገኝ በመሆኑ የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ውድድሩን ለገቢ ማስገኛነት ብቻ እየተጠቀሙት ነው በሚል ጠንካራ ወቀሳ እየቀረበባቸው ይገኛል። ይህ አሰራር የእግር ኳስን ተፈጥሯዊ ፍሰት ከመግታቱም በላይ የቡድኖችን የስነ ልቦና መነሳሳት በመስመር በውጤቱ ላይ ቀጥተኛ ተጽዕኖ ማሳደሩ ተመላክቷል። በሌላ በኩል የአፍሪካ ሀገራት በውድድሩ ጠንካራ ፉክክር እያደረጉ የሚገኙ ሲሆን 5 ጊዜ ዋንጫውን በማንሳት የመድረኩ ንጉስ ተብላ የምትጠራውን ብራዚልን የገጠመችው አፍሪካዊቷ ተወካይ ሞሮኮ ነጥብ ስታስጥላት አይቮሪ ኮስት ድል ቀንቷታል። በምድብ 3 የመጀመሪያ ጨዋታ ሰሜን አፍሪካዊቷ ሀገር ሞሮኮ ከጠንካራዋ ብራዚል ጋር 1-1 በሆናቸው ውጤት ነጥብ ስትጋራ ከ80,000 በላይ ተመልካቾች በታደሙበት የኒውዮርኩ ጨዋታ ፈጣንና ለተመልካች እጅግ አዝናኝ እንቅስቃሴ የታየበት ነበር። በ22ቱ የኳታር ዓለም ዋንጫ ሞሮኮ ስፔንና ፖርቹጋልን የመሳሰሉ ጠንካራ ብሔራዊ ቡድኖችን በማሸነፍ በታሪኳ ለመጀመሪያ ጊዜ ግማሽ ፍጻሜ የደረሰች አፍሪካዊ ሀገር መሆኗ ይታወሳል። ከብራዚል ጋር ያሳየችው እንቅስቃሴና ውጤት ሞሮኮ ልክ እንደ ቀድሞው የዓለም ዋንጫ ሁሉ አሁንም በውድድሩ ረጅም ርቀት የመጓዝ ከፍተኛ አቅምና ዝግጁነት እንዳላት ለዓለም ያሳየችበትም ሆኗል። በተመሳሳይ በምድብ ኢ መክፈቻ ጨዋታ አይቮሪ ኮስት የደቡብ አሜሪካዋን ጠንካራ ተፎካካሪ ኢኳዶርን 1-0 በሆነ ጠባብ ውጤት በማሸነፍ ሌላኛዋ አፍሪካን በመወከል የውድድሩ ክስተት ቡድን ሆናለች። ከ12 ዓመታት ቆይታ በኋላ ወደ ዓለም ዋንጫ የተመለሰችው አይቮሪ ኮስት ወጣቱን የማንቸስተር ዩናይትድ ኮከብ አማድ ዲያሎን በቋሚ አሰላለፍ ውስጥ አለማካተቷ አነጋጋሪ ሆኖ ነበር። ሆኖም በሁለተኛው አጋማሽ ተቀይሮ የገባው አማድ ዲያሎ ሀገሩን ወሳኝ 3 ነጥብ ያስገኝላትን ብቸኛ ግብ በጨዋታው መገባደጃ ላይ ከመረብ ማሳረፍ ችሏል።
ይህ ድል አይቮሪ ኮስት ከ2014 በኋላ ለመጀመሪያ ጊዜ ያገኘችው የዓለም ዋንጫ ድል ሲሆን ጀርመንና ኩራካኦ በሚገኙበት በዚህ ምድብ በታሪኳ ለመጀመሪያ ጊዜ ወደ ቀጣዩ ዙር እንድትሸጋገር ሰፊ ድል ፈጥሮላታል። በሌላ በኩል በስዊድን የተሸነፈችው ቱኒዚያ በመክፈቻው ጨዋታ 5 ግቦች የተቆጠሩባት ሲሆን ይህም በታሪኳ ለሁለተኛ ጊዜና በሁለት ተከታታይ ጨዋታዎች 5 ግብ ያስተናገደች የመጀመሪያው አጋጣሚ ሆኖ ተመዝግቧል። በአሜሪካ ሜክሲኮና ካናዳ አዘጋጅነት እየተካሄደ በሚገኘው የ26ቱ የዓለም ዋንጫ የምድብ የመጀመሪያ ዙር ጨዋታዎች ዛሬም ቀጥለው ሲደረጉ በዓለም ዋንጫ ለመጀመሪያ ጊዜ የምትሳተፈው ኬፕ ቨርዴ ጠንካራዋን ስፔንን ትገጥማለች። በአትላንቲክ ውቅያኖስ መካከል የምትገኘው ይህች ደሴት ሀገር የህዝብ ቁጥር ብዛቷ ከ500,000 እስከ 600,000 የሚደርስ ሲሆን ይህም በዓለም ዋንጫው በመሳተፍ ላይ ከሚገኙ ጥቂት የህዝብ ቁጥር ካላቸው ሀገራት መካከል ከቀዳሚዎቹ ተርታ ያሰልፋታል። በመድረኩ አንድ ጊዜ ሻምፒዮን የሆነችው ስፔን በወቅታ ቅድመ ትንተና መሰረት የ2026ን የዓለም ዋንጫ እንደምታነሳ ቅድመ ግምት አግኝታለች። በዚሁ ምድብ የሚገኙት ሳውዲ አረቢያና ኡራጋይ ሌሊት 7 ሰዓት ጨዋታቸውን የሚያደርጉ ሲሆን በምድብ 7 የተደለደሉት ቤልጅየም ከግብጽ ምሽት 4 ሰዓት እንዲሁም ኢራን ከኒውዚላንድ ሌሊት 10 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ውድ ተመልካቾቻችን ከዚሁ ከዓለም ዋንጫ ዜናዎቻችን ሳንወጣ ዛሬ ሌሊት በስዊድን 5-1 የተሸነፈችው ቱኒዚያ አሰልጣኟን ማሰናበቷን ይፋ አድርጋለች። በዚህ ወደ መጨረሻው መረጃችን እናመራለን። ሪያል ማድሪድ የቼልሲውን ተከላካይ ማርክ ኩኩሬላን ማስፈረሙን ይፋ አድርጓል። የእንግሊዝ ፕሪሚየር ሊግ የክረምት የዝውውር መስኮት በዛሬው ዕለት በይፋ ተከፍተዋል። ከአንድ ወር በኋላ ጅማሬውን የሚያደርገው የእንግሊዝ ፕሪሚየር ሊግ የተጫዋቾች ዝውውር መስኮት በይፋ ሲከፈት በርካታ ጭምጭምታዎችም እየተሰሙ ይገኛሉ። በመጀመሪያው ዕለት ይፋ ከተደረጉ ዝውውሮች መካከል ያልተጠበቀው የማርክ ኩኩሬላ ዝውውርም ይገኝበታል። ስፔናዊ ተጫዋች ቼልሲ ለቆ የሪያል ማድሪድ ተጫዋች መሆኑን ሁለቱም ክለቦች በይፋ አረጋግጠዋል። ቀደም ብሎ ብዙ ተጫዋቾችን ለማስፈረም ከስምምነት የደረሰው የስፔኑ ክለብ ሪያል ማድሪድ ስፔናዊውን የቼልሲ የግራ መስመር ተከላካይ ማርክ ኩኩሬላን በ51.6 ሚሊዮን ዩሮ በይፋ ማስፈረም ችሏል። የዝውውር መስኮቱ በይፋ በመከፈቱ ሌሎችም ክለቦች ቡድናቸውን ለማጠናከር ወደ ዝውውር ገበያው በቀጣይ ቀናት ይገባሉ ተብሎም ይጠበቃል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቅ ያለው ዮናስ ግርማ ነበርኩኝ። መልካም ቆይታ። አመሰግናለሁ ዮናስ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱን ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።